ሰላም እንዴት አላችሁ? የተወደዳችሁ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉ ጥሩ ሆኖ እንዲያልፍላችሁ እመኛለሁ። ለበዓሉ ለምታከብሩ ወገኖች፣ ወንድሞች፣ እህቶች ሁሉ at the Emirates Stadium, apart from those cheers in the distance from the Bournemouth fans. It's a huge day in the title race, and there's no doubt that Arsenal's grip has been significantly loosened. Bournemouth win to give their hopes of European football next season a massive lift, and they've opened the door now for Pep and City to close in at Stamford Bridge tomorrow. የፕሪሚየር ሊግ የዋንጫ ፉክክርን መልክ ሌላ ገጽታ ያላበሰ ውጤት ነው። አርሰናል በቦርንመዝ በኤምሬትስ ስቴዲየም 2-1 የተሸነፈበት። እንግዲህ የውድድር ዘመኑ መጨረሻ ላይ አርሰናል እንደሚኖረው ውጤት የሚወሰን ነው። ግን ዋንጫውን የሚያጣ ከሆነ በውድድር ዘመኑ ጉዞ መሃል ዋንጫውን ያጣንበት ያ ጨዋታ ሊባል የሚችል አይነት ሽንፈት ነው የገጠመው። ይሄ ባናና ስኪን የሚሉት አይነት እዛ ጨዋታ ላይ ነው ያዳለጠን ብለው ደጋፊዎች ሊያስታውሱት የሚችሉበት ፖቴንሻል ያለበት ጨዋታ ነው። እንግዲህ ቀሪ ጨዋታዎች አሉ። ስለዚህ በነዛ ጨዋታዎች የሚኖሩት ውጤቶች የዚህን ጨዋታ ሲግኒፊካንስ ወይ ያጎሉት ይሆናል ወይ ደግሞ እንዳይታወስ ሊያደርጉት ይችሉ ይሆናል። ግን ለምሳሌ የ2023-24 የውድድር ዘመን ላይ አርሰናል በአስቶን ቪላ የተሸነፈበት ወይም ማንቸስተር ሲቲ ቶተንሃምን ሰን ያንን ትልቅ የጎል እድል ሳይጠቀምበት ቀርቶ ያንን ጨዋታ ያሸነፈበት እንደ ሁለት በጣም ቁልፍ ተርኒንግ ፖይንትስ የሚቆጠሩ ጨዋታዎች ናቸው። በተለይ ግን አርሰናል በሜዳው በአስቶን ቪላ የተሸነፈበት ጨዋታ መጨረሻ ላይ ከሲቲ በ2 ነጥብ ብቻ አንሶ በማጠናቀቁና በሁለተኛው የውድድር ዘመኑ አጋማሽም የተሸነፈበት ብቸኛው ጨዋታ በመሆኑ ምክንያት እንደ ተርኒንግ ፖይንት እንደ ባናና ስኪን እዛ ጨዋታ ላይ ነው አዳልጦን የወደቅ ነው ተብሎ የሚታወስ አይነት ጨዋታ ሆኖ ይጠቀሳል። ይህም ጨዋታ ቢያንስ ሲቲ የነገውን ጨዋታ እስኪያደርግ ድረስ የዋንጫ ፉክክሩን ስዕል የለወጠ ጨዋታ ነው። ምክንያቱም አሁን የለወጠው ትልቅ ማቴማቲካል ኢኩዌዥን ማንቸስተር ሲቲ ጨዋታዎቹን በሙሉ ካሸነፈ ሻምፒዮን መሆን ይችላል። ምክንያቱም በአርሰናልና በማንቸስተር ሲቲ መካከል አሁን ያለው የነጥብ ልዩነት 9 ነው። ግን ማንቸስተር ሲቲ 2 ጨዋታዎች አሉት፣ ቼልሲን የሚገጥምበት ጨዋታ ጨምሮ ከዚህ በፊት ደግሞ ያላከናወነው ከክሪስታል ፓላስ ጋር የሚያደርገው ጨዋታ አለ። እነዚህን 2 ጨዋታዎች ካሸነፈ ነው እንግዲህ የነጥብ ልዩነቱን ወደ 3 ብቻ የማጥበብ ፖቴንሻል ያለው። ማስታወስ የሚገባን በዚህ መሃል በኤቲሃድ አርሰናልን ይገጥማል። በሚቀጥለው ሳምንት የሚደረግ ጨዋታ ነው። ይሄ ደግሞ ታይትል ዲሳይደር የመሆን ፖቴንሻል አለው፣ ዋንጫውን የመወሰን አቅም አለው። ስለዚህ አሁን ማንቸስተር ሲቲ ሁሉንም ጨዋታዎቹን ቢያሸንፍ 85 ነጥብ ላይ መድረስ ይችላል፣ አርሰናልን ማሸነፍን ጨምሮ ማለት ነው። ስለዚህ አርሰናል ያንን ጨዋታ የሚሸንፍ ከሆነ ሊደርስ የሚችልበት የነጥብ ጣሪያም 85 ይሆናል ማለት ነው። አርሰናል 6 ጨዋታዎች ይቀሩታል። 6ቱንም ጨዋታዎች የሚያሸንፍ ከሆነ ተጨማሪ 18 ነጥቦች ማግኘት ይችላል። ስለዚህ 88 ነጥብ ላይ መድረስ ይችላል። ነገር ግን ያንን የሲቲን ጨዋታ የማይሸነፍ ከሆነ የሚያሸንፍ ከሆነ ነው 88 ነጥብ መድረስ የሚችለው። ስለዚህ ድንገት ያ ጨዋታ ቁልፍ ሆነ እና የዋንጫ ፍክክሩንም ኮንቴክስት ለወጠው ማለት ነው። እንደ ፐርፎርማንስ እንግዲህ በጣም ደካማ ፐርፎርማንስ ነው፣ በጣም ደካማ ብቃት ነው። ከጨዋታው መጀመር በፊት ሚኬል አርቴታ ሰጥቶት የነበረውን ጋዜጣዊ መግለጫና በጋዜጣዊ መግለጫው ላይ የነበረውን ኤክሳይትመንት ሙቀት፣ ነገ እንግዲህ በጊዜኑ ቁርሳችሁን በደንብ በልታችሁ ምሳችሁን ይዛችሁ ስቴዲየም ውስጥ የተለየ ስሜት ፍጠሩ ምናምን የሚል መነሳሻ ተጠቅሞ ነበር፣ ሞቲቬት ለማድረግ ሞክሮ ነበር። ግን ሜዳ ውስጥ ያየነው ቡድን ተጫዋቾቹ ያሳዩት ደጋፊዎቹ ካሳዩት ሞቲቬሽን ያነሰ ነው። የ9 ነጥብ ርቀት አለው። ወደ 12 ነጥብ ልዩነት ማስፋት የሚችልበት እድል ነበረው። 7 ጨዋታ እየቀረው የተደረገ ጨዋታ ነው። አርሰናል ለ22 ዓመት ፕሪሚየር ሊግን አላሸነፈም እና ከዚህ የሚሻል ትልቅ እድል ከፊት ምን አለ? ግን የአርሰናል ተጫዋቾች ብቃት ያ አይነት ሞቲቬሽን ያለው ቡድንም አይመስልም እና በውድድር ዘመኑ በጣም መጥፎ በሆነው ጊዜ ነው አርሰናል ትልቅ የፎርም መንሸራተት እየገጠመው ያለው። ለነገሩ 2026 ከገባ በኋላ ብዙዎቹን አርሰናል ያሸነፋቸውን ጨዋታዎች ካያችሁ ባለፈው ሰኞ በነበረን የሬዲዮ ፕሮግራም ላይ እንዳነሳሁት እንግሊዞቹ ግራይንዲንግ አውት ሪዘልትስ የሚሉት አለ። ይሄ በቃ በምጥ የሚገኙ ውጤቶች ነበሩ። ብራይተንን ያሸነፈበት፣ ቼልሲን ያሸነፈበት፣ ኤቨርተን ጋር እስከ መጨረሻዎቹ ደቂቃዎች ድረስ ተጨንቆ በኋላ በመጨረሻዎቹ ደቂቃዎች በተቆጠሩ ጎሎች ያሸነፈበት፣ በማንቸስተር ዩናይትድ የተሸነፈበት፣ ከወልቭስና ከብሬንፎርድ ጋር አቻ የተለያየበት፣ ደግሞ በቅርብ ጊዜ በሁለቱ የካፕ ውድድሮች በማንቸስተር ሲቲና
ሳውዝሃምፕተን ባለፈው የተሸነፈበት፣ ከሌቨርኩሰን ጋር በጀርመን አቻ የተለያየ፣ እንዲህ ያለን ብዙ ጨዋታዎች ላይ ውጤቱ ምንም ቢሆን የአርሰናል ፎርም ትክክል አልነበረም። ሲያሸንፍም ግን ምናልባት ያንን የቶተናም ጨዋታ 4-1 ያሸንፉበትን ጨዋታ ካልጠቀስን በስተቀር እሱም ደግሞ ቶተናም ያለበትን ሁኔታ ከግምት ማስገባት ያስፈልጋል። ከሱ ጨዋታ በስተቀር እና ምናልባት ሌቨርኩሰንን በሜዳው የገጠመበት እንዲህ አልፎ አልፎ የሚጠቀሱ ጨዋታዎች ካልሆኑ በስተቀር አርሰናል በጣም እየተቸገረ ነው። ግን በነዛ በሚቸገርባቸውም ጨዋታዎች ያሸንፍ ነበር። ግን አሁን በውድድር ዘመኑ በጣም ወሳኝ በሆነ ጊዜ ነው ትልቅ የሞመንተም ችግር ውስጥ የገባው። ባለፉት 4 ጨዋታዎች 3 ጨዋታዎች ተሸንፏል በ3 የተለያዩ ውድድሮች ሌቨርኩሰንን በሳምንቱ አጋማሽ ካሸነፈበት ጨዋታ በስተቀር። እሱም እንደ ፐርፎርማንስ በጣም የተዋጣለት ፐርፎርማንስ ነበር ለማለት ያስቸግራል። 6 ጨዋታ ነው አርሰናል በውድድር ዘመኑ በሙሉ የተሸነፈው። 3ቱን የተሸነፈው ግን ካለፉት 4 ጨዋታዎች ነው። ከዛ ፊት በነበሩት 49 ጨዋታዎች 3 ጨዋታ ብቻ ነበር ሲዝኑን በሙሉ የተሸነፈው። ስለዚህ በጣም ቁልፍ በሆነው የውድድር ዘመኑ ወቅት ነው እንዲህ አይነት ችግር ውስጥ የገባው። 50% የሚሆኑት የአርሰናል የዚህ የውድድር ዘመን ሽንፈቶች ካለፉት 4 ጨዋታዎች 3ቱን በመሸነፉ ምክንያት የገጠሙት ናቸው። ቅድም የጠቀስኳቸው በሲቲና በሳውዝሃምፕተን የተሸነፈባቸው፣ አሁን ደግሞ በቦርንመዝ የተረታባቸው። ብዙ ጊዜ ትልልቅ ዋንጫዎች የሚያሸንፉ ቡድኖች በዚህኛው የውድድር ዘመኑ ወቅት ተጨማሪ ጊር ሲቀይሩ፣ ተጨማሪ ማርሽ ሲቀይሩ እናያለን። አሁን ባለፈው ባየር ሚኒክ የተጫወተበትን የጥራት ደረጃ አይተናል። ፓሪስ ሳን ዠርማ ወይ ባርሰሎና፣ ከዚህ በፊት ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ፣ ኢቨን አርሰናል ዋንጫዎች ባሸነፈባቸው በነዛ ሲዝኖች በዚህኛው የውድድር ዘመኑ ወቅት በማርች በኤፕሪል አካባቢ ተጨማሪ ጊር የሚቀይሩበት ነው። ግን አርሰናል ይሄኛው አመት ከገባ በኋላ በጠቅላላው የሚታይ የፐርፎርማንስ አሁን ደግሞ የውጤት ችግር አለበት እና በሁሉም ደረጃ በጣም መጥፎ ፐርፎርማንስ ነበር፣ በሁሉም ዲፓርትመንት ማለት ይቻላል። መቼስ ሽንፈት አንዳንድ ጊዜ ሊያጋጥም ይችላል። አንድ ቡድን ጥሩ ተጫውቶ የተጋጣሚ ቡድን ግብ ጠባቂ 7-8 አስደናቂ ሙከራዎች አድኖ እንግዲህ ከዚህ በላይ ምን ማድረግ ይችላሉ የሚል ሰበብ እንዲቀርብላቸው በሚያስችል ሁኔታ አንድ ቡድን ሊሸለፍ ይችል ይሆናል። መቼስ አንኮንትሮለብልስ አሉ በእግር ኳስ ውስጥ እንላለን። ግን ይሄኛው በመከላከል በኩል በቅርብ ሳምንታት የሚስተዋል የተናጋ የመከላከል አጫወት፣ አማካይ ክፍሉ በጭራሽ ጨዋታ መቆጣጠር ማይችል፣ የተጋጣሚ ቡድን ፕሬሲንግ መቆጣጠር ማይችል፣ አጥቂው የተሰበረ የማጥቃት ኃይል ያለው ወይ ለዘበ የማጥቃት አቅም ያለው ሆኖ ታይቷል። ዲፓርትመንት በዲፓርትመንት ለማንሳት እንሞክራለን። እኔ እንዲያውም ቦርንመዝ ወደ ኤምሬትስ በዚህ ውድድር ዘመን መጥተው ከተጫወቱ ቡድኖች ሁሉ በጣም ዶሚነንት የነበረው ቡድን ሆኖ ታይቶኛል። አርሰናል ደግሞ ከውድድር ዘመኑ ደካማ ፐርፎርማንሶች መካከል አንደኛው ነው። በሁሉም ዲፓርትመንቶች ብቻ ሳይሆን በአርሰናል በኩል በሌሎች የጨዋታው ኤሌመንቶች በታክቲክ ሚኬል አርቴታ በአንዶኒ ኢራዮላ ተሸንፏል። በአእምሮ ቡድኑ ጫና መቋቋም እንደገና እንደሚቸግረው አሳይቷል። በቴክኒኩም በኩል ከፍተኛ ቴክኒካዊ እጥረት ያለበት ሆኖ ቡድኑ ታይቷል። ስለዚህ በሁሉም ዲፓርትመንቶች ላይ ችግር ነበር። አማካይ ክፍሉ በቂ የተዋሃደ አልነበረም። የክንፍ ተጫዋቾቹ የአንድ ለአንድ ፍልሚያዎቹን አላሸነፉም። እያንዳንዱ ነገር ትግል ነው የነበረው። እኔ መነሻት የምፈልገው ከቴክኒካዊ እጥረቱ ነው። እንግዲህ የመጀመሪያውን 11 ካየንበት ጊዜ ጀምሮ በእርግጥ አሰልጣኙ በጉዳት ተቸግሯል። በዚህኛው ጨዋታ ላይ ለምሳሌ ወይ 4 ወይ 5 የመጀመሪያ አሰላለፍ ውስጥ መካተት የሚችሉ ተጫዋቾችን አልያዘም። ስለዚህ 40-50% የሚሆኑ ተጫዋቾቹን የመጀመሪያ አሰላለፍ ውስጥ ከሚካተቱት ማለት ነው እዚህኛው ጨዋታ ላይ አልያዘም። ማርቲን ኦዴጋርድ በድጋሚ በዚህ ጨዋታ ላይ አልተሰለፈም። ቡካዮ ሳካ አላገገመም። ሁለቱ ፉልባኮች አልነበሩም፣ ሪካርዶ ካላፊዮሪና ዩሬን ቲምበር። ደግሞ ከተጎዳሁን ወራት የሆኑት ሚካኤል ሜሪኖ አልነበሩም እና በምርጫ ማጠር እንደተቸገረ አውቃለሁ። ከጉዳት የተመለሰው ኤዜንም በመጀመሪያ አሰላለፍ ውስጥ ገና እንደመጣ ለማካተት አስቸጋሪ ሊሆን ይችላል። ስለዚህ ይሄ በጠቅላላው በተለይ የተጫዋቾቹን ፕሮፋይል ካያችሁ የአርሰናልን ቴክኒካዊ ጥራት ከፍ ማድረግ የሚችሉ ተጫዋቾች በመሆናቸው ምክንያት የአማራጭ ማነስ ሊሆን ይችላል። ግን የአርሰናል ቴክኒካዊ ጥራት ከመጀመሪያ አሰላለፍ ጀምሮ ስታዩት ችግር ሊያጋጥሙ እንደሚችል ማየት ይቻል ነበር። በእርግጥ በኋላ አነሳዋለሁ። የአርቴታ ምርጫም ግራ የሚያጋቡ ምርጫዎችም ነበሩት። የመጀመሪያ አጋማሽ ጀምሮ ከጨዋታው የመጀመሪያ ቅጽበት ጀምሮ ለእኔ ጨዋታው ክፍት ነበር። የአርሰናል ተጫዋቾች የስፒድ ተጫዋቾች ናቸው እና ስለዚህ የማጥቃቱ ፍሉዌንሲ ችግር እንደነበረበት ማየት ይቻላል። ሰፊ ክፍት ቦታ ያለበት ግን አርሰናል ደግሞ ሯጭ ተጫዋቾች የተጠቀመበት ነበር። ቦርንመዝ ለምሳሌ የመጀመሪያ አጋማሽ ላይ አስቀድሞ ጎል ማስቆጠሩ ብቻ ሳይሆን የተሻለውን ቡድን ነበር። የበለጠ ኳስ የተቆጣጠረው፣ የበለጠ የሜዳ ዞኖች የተቆጣጠረው፣ የበለጠ ብዙ ፓስ የተጫወተው፣ የበለጠ አደገኛ ቡድን ይመስል የነበረው፣ አርሰናልን በፕሬሲንግ
ልክ ባለፈው ሲቲ እንዳደረገው ግብ ጠባቂውን ታርጌት ያደረገ ግን ደግሞ ከዛ በኋላ ወደ ላይኛው የሜዳ ክፍል ፕሮግረስ ማድረግ የሚችሉበት እድል እንዳይኖር አንዳንድ ጊዜ ብሎክ በማድረግ ሌላ ጊዜ ፕሬስ በማድረግ በጣም የተዋጣለት ነበር። የአርሰናል አብዛኞቹ ቅብብሎች በግብ ጠባቂውና በሁለቱ የመሀል ተከላካዮች መካከል ብቻ እንዲወሰን ያደረገ። አርሰናል በረጅም ኳስ ለመውጣት በሚሞክርበት ጊዜ ሴኔሲ እና ሂል ሁለቱ ተጫዋቾች ደግሞ የአየር ላይ ዱዌሎችን ያሸንፉ የነበረበት፣ በመስመር በኩል በማርቲኔሊ እና በሂሜኔዝ መካከል የነበረውን ፍልሚያ ብዙ ጊዜ ሂሜኔዝ በግራ በኩል በቦርንመዝ ግራ፣ በአርሰናል ቀኝ በኩል በማድዌኬና በትሩፌ አድሪያን ትሩፌ መካከል የነበረውን ፍልሚያ እነዚህ ሁለቱ የቦርንመዝ ፉልባኮች ያሸንፉ ነበር። በተለይ ደግሞ በፕሬሲንጉ በኩል የአርሰናል ተጫዋቾች የራሳቸው ፕሬሲንግ ልክ አልነበረም። ይሄ የኦደጋርድን የመኖር አስፈላጊነት በድጋሚ ያጎላ ነው። ኦደጋርድ ስል ማንኛውንም ኦደጋርድ ማለት አይደለም፣ በጥሩ ፎርም ላይ ሲሆን የምናውቀውን ኦደጋርድ ማለት ነው። ምክንያቱም ይሄ የውድድር ዘመን በፎርምም በፊትነስም አስቸጋሪ የውድድር ዘመን እያሳለፈ ያለበት የውድድር ዘመን ነው። እኔ እንኳን አሁን ካሉት የአርሰናል አማራጮች አሁን በተሟላ ፊትነስ ላይ ያልሆነው የፎርም ችግር ያለበትም ኦደጋርድ በሁለቱም የተጋጣሚ ቡድን አርሰናልን ፕሬስ በሚያደርግበትም ጊዜ አርሰናል የተጋጣሚ ቡድን ፕሬስ ሊያደርግ በሚሞክርበትም ጊዜ እጅግ የተሻለው የአርሰናል ተጫዋች ነው። እኔ እስካሁን ድረስ ኦደጋርድን በተመለከተ ክርክር መኖሩን ማመን አልችልም። ይገርመኛል በጣም ይህንን አንደርስታንድ ማድረግ ውስብስብ ነገር አይመስለኝም፣ ምን ያህል ታክቲካዊ አስፈላጊነት እንዳለው። አሁን ያለፉት 2 ሲዝኖችን ኦደጋርድ ማለታችን አይደለም፣ በጠቅላላው አሁን ጥሩ ፎርም ላይ አይደለም። አንድ የሚያስማማ ክርክር ነው ወይ ከዚህ በፊት ከ2021 እስከ 2024 አካባቢ የነበረው ኦደጋርድን አይደለም እያየን ያለ ነው። እሱ አንድ ነገር ነው፣ ግን ሁሉም ነገር ንጽጽራዊ ነው እና አርሰናል አሁን ካሉት ተጫዋቾች በተለይ በሁለቱ የአርሰናል በቅርብ ጊዜ እየተቸገረባቸው ያሉ የጨዋታው ምዕራፎች ላይ እነዚህ ታክቲካሊ ወይም በቴክኒኩ በኩል የበለጠ ሊብራሩ የሚችሉት ፕሬስ ሲደረግ አርሰናል የመውጫ አውትሌት የለውም። ኳስ ለመቀበል ፐርሰናሊቲ ያለው ተጫዋች የለም። በመስመር መካከል በድፍረት የሚጫወት ፕሬስ ሬዚስታንት ተጫዋች የለውም። ያ ተጫዋች ኦደጋርድ ነው ካሉት ተጫዋቾች። አርሰናል ፕሬስ በሚያደርግበት ጊዜ ለምሳሌ ከረጅም ጊዜ ጉዳት የመጣ ተጫዋች እንደሆነ አውቃለሁ። ያ አንድ ችግር ሊሆን ይችላል፣ ግን በተለይ አማካይ ሆኖ ሲጫወት የተዋጣለት የፕሬሲንግ ተጫዋች አይመስለኝም። ሀቨት ሴኔሲን በጭራሽ ፕሬስ አያደርገውም ነበር። ኦደጋርድ ቢኖር የተጋጣሚን ቡድን ሴንተር ባክ ፕሬስ ያደርጋል። ይህንን ታውቃላቸው የአርሰናል ደጋፊዎች ብዙ ጊዜ ስላየን። ነገር ግን በዚህ ጨዋታ ለምሳሌ ሴኔሲ እንደፈለገ ከኋላ ሆኖ ጨዋታውን ዲክቴት ሲያደርግ የነበረውን የቦርንመዙን የመሀል ተከላካይ በበቂ ሁኔታ ፕሬስ ያደርግ አልነበርም። ስለዚህ እንደፈለገ ፓሶች ፒክ ያደርግ ነበር። ይሄ በጣም ትልቅ ችግር ነበር። ከዛ ባሻገር ቦርንመዝ መቼስ በፕሪሚየር ሊግ አንደሆነ የራዮላ ይህንን ቡድን ማሰልጠን ከጀመረበት ጊዜ ጀምሮ ብዙ ጊዜ ከ45% በታች ኳስ ለመቆጣጠር ፈቃደኛ የሆነና በፈጣን ትራንዚሽን የሚጫወት ቡድን በመሆኑ የምናውቀው ቡድን አርሰናል እየተቸገረ መሆኑን ስለተገነዘበ ሊሆን ይችላል የበለጠ የፖሴሽን ቡድን ሆኖ የታየበት ነው። ከሌሎቹ ጨዋታዎች ጋር ስታነጻጽሩት የበለጠ ኳስ ለመቆጣጠር፣ የበለጠ ቴሪቶሪ ለመቆጣጠር፣ የበለጠ ብዙ ፓስ ለማድረግ፣ የበለጠ ብዙ ኳስ ፖሰስ ለማድረግ ፈቃደኛ የነበረ ቡድን ነው። በመጀመሪያ አጋማሽ ቅድም እንዳነሳሁት በዋና የጨዋታ ሜትሪኮች የተሻለ ነበር። ማርጂናል ሊሆን ይችላል፣ ግን 51% የኳስ ቁጥጥር ድርሻ ነበረው። አርሰናል 142 ፓስ ነው የነበረው፣ ቦርንመዝ 150 ፓስ ነው የነበረው። ከቦርንመዝ የተለመደ ባህሪ አንጻር በተለይ ከትልልቅ ቡድኖች ጋር ከሚጫወትበት ስታይል አንጻር የሚገርም የጨዋታ ስታይል ልዩነት ነበር ያደረገው። የቦርንመዝን ተጫዋቾች ቶሎ ቦታ መለዋወጥም የአርሰናል ተጫዋቾች በፍጹም መቆጣጠር አልቻሉም። ሙቭመንታቸው መቆጣጠር አልቻሉም። ትሮፌ፣ ታቫኜ፣ ክሪስቲ፣ ሴኔሲ ቶሎ ቦታ ይለዋወጡ ነበር። ብዙ ሮቴሽን፣ ብዙ ሙቭመንት ነበረው በአማካይ ቦታ ላይም በሌሎችም ዲፓርትመንቶች በኩል ያንዳንዱን ዱዌል ማሸነፋቸው ብቻ ሳይሆን ከሁሉ በላይ ግን እንዴት እንዳልተቀረፈ የማላቀው የማንቸስተር ሲቲ ጨዋታ ላይ ማንቸስተር ሲቲ ከአርሰናል ጋር እንደ ታክቲክ ያን ያህል ውስብስብ የማይመስል ነገር ግን በጣም ኢፌክቲቭ የሆነ የፕሬሲንግ እና ብሎኪንግ ቅይጥ የነበረበት ነው። ፕሬሲንግ እንዳለለው ፉል ፍሌጅድ ፕሬሲንግ አልነበረም። አራቱ የማንቸስተር ሲቲ የማጥቃት ተጫዋቾች ተቀራርበው በክሎዝ ፕሮክሲሚቲ ሃላንድ፣ ሼርኪ፣ ሴሜኞ፣ ዶኩ የአርሰናል የመጀመሪያ የቢልዳፕ ምዕራፍ የሚባለው የመጀመሪያው 25-30 ሜትር ላይ የሚደረገውን የቢልዳፕ ሁኔታ የተከላከለበት ፕሬስ ያደረገበት ወይም ብሎክ ያደረገበት ወይም መስመሮች የዘጋበት መንገድ ለአርሰናል በጣም ትልቁ ፈተና ነበር። ከዛ ጨዋታ በኋላ ብዙ ዲስከስ የተደረገ ነገር ነበር፣ ግን እዚህ ጨዋታ ላይ ከሞላ ጎደል ተመሳሳይ ፈተና
ነው አርሰናል የገጠመው። የቦርንመዝ ለምሳሌ ሁለተኛው ጎል ሲቆጠር አርሰናል ከራሱ የሜዳ ክፍል በተዋጣለት ጥርት ባለ ቢልዳፕ መውጣት ባለመቻሉ ምክንያት የተፈጠረ ነው። ግን ጨዋታ ላይ በሙሉ የነበረ ችግር ነው። ልክ እንደ ካራባኦ ካፕ እንደ ሊግ ካፕ የፍጻሜ ጨዋታ ማለት ነው። በአጭር ቅብብል ለመጫወት በሚሞክሩበት ጊዜ የቦርንመዝን ፕሬሲንግ የሚገባ ማለፍ አልቻሉም። ሴንትራል ፕሮግሬሽን የሚባለው ነገር በበቂ ሁኔታ አልነበረም። በረጅም በሚወጥበት ጊዜ የቦርንመዝ የመሀል ተከላካዮች እያንዳንዱን የአየር ላይ ኳስ ከሞላ ጎደል ያሸንፉ ነበር። ለዚህ ነው ኦደጋርድ የባለፈውም ጨዋታ ላይ ትልቅ እጦት ነበር፣ እዚህኛውም ጨዋታ ላይ ትልቅ እጦት ነበር የምለው። የቡድኑ ቴክኒካዊ የጥራት ደረጃ በጣም ጉድለት ያለበት ሆኖ የታየበት ነው እና ቦርንመዝ ደግሞ ባይ ፌር ሚንስ ኦር ፋውል እንደሚሉት በተዋጣለት የፕሬሲንግ አጫዋት ወይም ታክቲካዊ ፋውሎችን በመስራት በመጀመሪያ አጋማሽ 11 ፋውል ነው የሰሩት። ስለዚህ አርሰናል ከራሱ ቀጠና የቦርንመዝን ፕሬሲንግ በሚያልፍበት ጊዜ ጭምር ደግሞ በታክቲካዊ ፋውሎች ያንን ያናጥቡት ነበር ማለት ነው። ስለዚህ ባይ ፌር ሚንስ ኦር ባይ ፋውል ይህንን ያደርጉ ነበር። ይህንን ማድረግ አልቻለም አርሰናል። እኔ ደግሞ ምለው ከኳስ ጋር ፐርሶናሊቲ ያለው ተጫዋች ችግር አለበት። ፐርሶናሊቲ ማለት ድፍረት ማለት ነው። ኦደጋርድ ሊሳሳት ይችላል፣ ሊበላስ ይችላል፣ ኳስ ብዙ ጊዜ ያሻል ይባላል። እንደዚህ እሱ አንድ ክርክር ነው። በቂ የጎል ዕድሎች እየፈጠረ አይደለም፣ በቂ ቨርቲካል ፓሶች እየተጫወተ አይደለም። እሱ አንድ ነገር ነው። ግን በተለይ በፈርስት ፌዝ ኦፍ ቢልድ አፕ እንደሱ ፐርሶናሊቲ ያለው ተጫዋች በፊት ዣካ እንደዚህ አይነት ተጫዋች ነበር፣ ወይም ጆርጂኖ እንደዚህ አይነት ተጫዋች ነበር። በአንዳች ምክንያት ይህንን ማድረግ የሚችል ሌላ የአርሰናል ተጫዋች እያየን አይደለም። የኳስ ላይ ፐርሶናሊቲ የምለው ፕሬስ ሬዚስተንት የሆነ የባላጋራ ቡድንን ተጫዋች ኳስ ተቀብሎ ለማለፍ የሚችል በመስመሮች መሀል ኳስ የሚቀበል ከግብ ጠባቂ ወይ ከመሀል ተከላካዮች ወደ ኳሱን ስጡኝ የሚል ተጫዋች የለውም። ዙቢሜንዲ ይህን ተጫዋች እንዲሆን ታስቦ ነበር የመጣው። ይህንን እያደረገ አይደለም። እንዲያውም ታርጌት የሚደረግ ተጫዋች ነው እና የኢራዮላ የጨዋታ እቅድ ልክ ጓርዲዮላ በዛ የሲቲ ጨዋታ ጋር ካደረገው ጋር የሚመሳሰል ነው። ከመጀመሪያው የጨዋታው ምዕራፍ ጀምሮ ግልጽ ነበር። ከኳስ ውጪ አርሰናልን እላይ ድረስ ነው ፕሬስ ያደርጉ የነበሩት፣ ግን የመጨረሻውን ሰው አልነበረም ፕሬስ ያደረጉት። ራያ ለምሳሌ ራያ በቀጥታ አይደለም ፕሬስ የተደረገው። ራያ የሚወጣበትን የኳስ መቀባቢያ አማራጮች ነው ብሎክ ያደረጉት። አሁን እዛኛው ጨዋታ ላይ አንዱ ሰበብ የነበረው ኬፓ የራያን ያህል ኳስ በእግሩ በመጫወት ክህሎት ያለው ግብ ጠባቂ አይደለም። ስለዚህ ያንን ስህተት በመስራቱ ጎል የተቆጠረበትን ስህተት በመስራቱ ብቻ ሳይሆን ነገር ግን በአርሰናል ከኋላ እየተጫወቱ ለመውጣት በሚደረግ ጥረት ውስጥም የራያ አይነት ቴክኒካል ኤፊሽንሲ የለውም ይባል ነበር። አሁን ራያ በእግሩ በመጫወት የተሻለ ግብ ጠባቂ ነው። ግን እንደዚህ የፖሴሽን ስህተት ሲሰራ አይታችሁ ታውቃላችሁ ወይ? በቅርብ ጊዜ ያው ሪስክ የሚወስድ ነው። ስለዚህ አንዳንድ ጊዜ ስህተቶች ይሰራል። በሱ ስህተቶች ጎሎች ሲቆጠሩ አይተን እናውቃለን፣ ብዙ ባይሆንም። ግን እንደዚህ በጨዋታ መሀል ተደጋጋሚ ስህተት ሲሰራ በቅርብ ጊዜ ያየሁት አይመስለኝም። አንድ ጊዜ ለምሳሌ ኤቫንጀልሰን በውጭ እግሩ ትሪቬ ላይ ሁን ምን ሲሞክር ኢንተርሴፕት አድርጎበት ነበር። በኋላ ወደ ውጭ ወጣ እንጂ በሌላ ማጋጣሚ እንደዚሁ በአጫጭር ቅብብል ለመውጣት በሚሞክርበት ጊዜ ብዙ ስህተቶች ነበሩ። አንድም የአርሰናል እንደ ስትራክቸር ያለ የቢልድ አፕ ችግር ነው። ሁለትም ግን የቦርንመዝ የተዋጣለት የፕሬሲንግ እቅድ ነው። ስለዚህ አንዳንድ ጊዜ ረጅም ጊዜ ከኳስ ጋር እንዲቆይ ይገደድ ነበር። በእቅድ ይመስላል። ዲሌይ ማድረግ የሚሉት ነገር አለ አይደለም? ግብ ጠባቂ ኳስ ይዛል። ስለዚህ የተጋጣሚ ቡድን ፕሬሲንግ የበለጠ ፕሮቮክ ያደርጋል። የተጋጣሚ ቡድን ተጫዋቾች ፕሬስ እንዲያደርጉት እንደ መጋበዝ አይነት ማለት ነው። ከዛ በኋላ ከነሱ ጀርባ የቅብብል መስመር አገኛለሁ ብሎ በማሰብ የሚደረግ ነው። ግን በደንብ የታሰበበት የጨዋታ እቅድ ስለነበር ራያ ከኳስ ጋር በሚቆይበት ጊዜ ሁለት ችግሮች ነበሩ። አንድ ቦርንመዞች የሚያደርጉት ያውቁ ስለነበር ማንም ተጫዋች እሱን ፕሬስ ሊያደርግ አይመጣም ነበር። በቆየ ቁጥር ግን የአርሰናል ደጋፊዎች ፍላጎት ደግሞ ሌላ ነው። አንዳንድ ጊዜ አስቸጋሪ ነው። እንደዚህ በስሜት የተሞላ ስቴዲየም በሚሆንበት ጊዜ ጉጉቱ ከፍተኛ ሲሆን፣ ስጋቱም አብሮ ሲያይል የአርሰናል የጨዋታ እቅድንም ለመተግበር ያስቸግራል። ስለዚህ ደጋፊዎች ይጮሁበት ነበር ቶሎ ኳሱን እንዲለጋው። አሁን እዚህ ጋር ሌላኛው ችግር ኳሱን በረጅሙ የሚያወጣው ከሆነ ደግሞ አርሰናል የመጀመሪያ ሁለተኛ ኳስ ማሸነፍ አለበት። ያንንም እያደረገው አልነበረም። ምክንያቱም እያንዳንዱን የአየር ላይ ፍልሚያ የቦርንመዝ ተጫዋቾች ያሸንፉ ነበር። ይህም በጣም ችግር ነው። ስለዚህ ግብ ጠባቂው ሳይፈልግ ብዙ ረጃጅም ኳሶች የተጫወተ ይመስለኛል። 22 ረጃጅም ኳሶች ነው የተጫወተው። የሚገርም ነው። በዚህ ውድድር ዘመን በአማካይ 15 ረጃጅም ኳሶች ነበር የሚጫወተው። ከልክ በላይ ብዙ ኳስ እንዲነካም ተገዷል። 60 ጊዜ ኳስ ነክቷል።
አርሰናል ፕሮግረስ ማድረግ አይችልም። አንድ የሚገርም ቁጥር ልንገራችሁ፣ 38 ጊዜ ወደ ግብ ጠባቂ አርሰናል ተጫዋቾች ባክ ፓስ ተጫውተዋል። ስለዚህ ብዙ ኳስ እንዲነካ ሆኗል። 60 ጊዜ ነው ኳስ የነካው። ከሲዝን አቨሬጁ በ20 የበለጠ ነው ኳስ የነካው እና የሚያስገርም ችግር ነው በቢልድ አፕ ላይ የነበረበት። አሁን እኔ እዚህ ጋር የአርቴታን እና የረዳቶቹን መፍትሄ የመፈለግ አቅም ነው ጥያቄ ምልክት ውስጥ የምትከቱት። ምክንያቱም ይሄ ከወር ባነሰ ጊዜ ውስጥ ለሁለተኛ ጊዜ ነው ያጋጠመው። ከወር ባነሰ ጊዜ ውስጥ ሲቲ እዛ ጨዋታ ላይ አድርጎታል። በጨዋታው ላይ በቂ ሪያክሽን አልነበረውም። አማራጮችም እየነበሩት ማለት ነው። ቤንች ላይ አማራጮችም እየነበሩ ቶሎ ሪያክት አላደረገም፣ ወይ ከቴክኒክ ስፍራው ላይ ሆኖ ሪያክት አላደረገም። እዚህኛው ጨዋታ ላይ ግን ቢያንስ ከዛኛው ጨዋታ ተመሳሳይ ፈተና በሚገጥሙበት ጊዜ ሶሉሽን የመፈለግ ስራ የአሰልጣኙ ስራ ነው። ይህንንም ማድረግ አልቻለም። ስለዚህ አንደኛው ትልቁ ችግር የነበረው አርሰናል ከኋላ ቢልድ ለማድረግ የመቸገሩ ነገር ነው። ግን አዲስ ነገር አይደለም። እንዲያውም ኢራዮላ በዛ ጨዋታ ብዙ ኢንስፓየርድ የሆነ ይመስለኛል። ራሱም ኃይለኛ የፕሬሲንግ ቡድን የሚገነባ ነው። እንዲያውም ባለፈው የውድድር ዘመን በብዙዎቹ የፕሬሲንግ መለኪያ በሆኑ መስፈሪያዎች ሜትሪኮች የፕሪሚየር ሊግ ቁጥር 1 ቡድን ነበር። ስለዚህ ማድረግ ይችላል። ግን በዚህ የውድድር ዘመን በተለይ በኤምሬትስ በሚደረጉ ጨዋታዎች ላይ የምናየው አንድ ፓተርን ትልልቅ ቡድኖቹ የሚከተሉትን ጨምሮ ማለቴ ነው፣ ወደ ኋላ ማፈግፈግ እንጂ አርሰናልን እንደዚህ ፕሬስ ማድረግ አልነበረም። እዛ የሲቲ ጨዋታ ላይ ግን ቡድኑ በዛ መንገድ እንደሚቸገር ሲያይ ያንን እምነቱን ሪንፎርስ ያደርገው አልቀረም። ስለዚህ አርሰናል በጣም ተቸገረ ከራሱ የሜዳ ክፍል ለመውጣት። ይሄ እንግዲህ የአጣቸው ተጫዋቾች የኦደጋርድ አይነት ተጫዋቾች ጉድለት፣ ግን ደግሞ ቡድኑ ላይ ያለው ጠቅላላ ቴክኒካዊ ጥራትም ጥያቄ ምልክት ውስጥ መግባት ሳይኖርበት አልቀረም። ቴክኒካል ሌቭል የአርሰናል ቴክኒካል ሌቭል አሁን በፊት ዣካ ነበረው፣ ዚንቼንኮ ወደ ሴንትራል ቦታዎች ይገባል፣ ጆርጂኖ ነበረው። ኢቨን ፓርቴ አንደር ፕሬሸር ኳስ መቀበልና ማቀበል ይችላል። ስለዚህ የቡድኑ ቴክኒካዊ ፕሮፋይል ላይ ጥያቄ እንዲነሳ የሚያደርግ ነው። ለዚህ ነው ብዙ ደጋፊ አሁን የሚቀጥለው የዝውውር ጊዜ ዋናው ታርጌት መሆን ያለበት የቡድኑን ቴክኒካል ፍሎር ከፍ ማድረግ ነው ሲሉ ብዙ ጊዜ የምትሰሟቸው። ሌላ የነበረው ችግር የማጥቃት ባላንስ ችግር ነው። አርቴታ እኔ ለምን እንደሆነ አይገባኝም። ከዚህ በፊት ይህንን በተመለከተ አንስቼ ያውቃለሁ። የአርቴታ ኮቺንግ ስታፍም ጭምር እግር ኳስን እንዴት አንደርስታንድ እንደሚያደርጉ አላውቅም። ተመሳሳይ ፕሮፋይል ያላቸውን ተጫዋቾች አንድ ላይ ይጠቀማል። ለምሳሌ ዛሬ አርሰናል ከፊት ያሰለፋቸውን ተጫዋቾች ጥራት ተመልከቱ። ሶስቱም ሯጮች ናቸው። ማዱዌኬ ሯጭ ነው፣ ማርቲኔሊ ሯጭ ነው፣ ዮኬሬስ ሯጭ ነው። ምንም አይነት ቴክኒካል ኮንትሮል አይኖራቸውም። እንደዚህ የሚሆን ከሆነ እዚህ ላይ መሀል ላይ ቴክኒካዊ እጥረት አለበት እያልን ነው። ራይስ፣ ዙቢሜንዲ እና ሃቨርትዝ ናቸው የተሰለፉት። ሃቨርትዝ በአርሰናል ጥሩ የተጫወተው በአጥቂነት እንጂ በአማካይነት አይደለም። ምርጫ አጥሮት እንደሆነ ያሰለፈው እዛ ቦታ ላይ አውቃለሁ። ግን የሃቨርትዝ እኮ የአርሰናል ታሪክ በንጽጽር ስኬታማ የሚሆነው ወይም የሚባለው ከፊት የተጫወተበት ቦታ ላይ ነው። የውድድር ዘመኑ የመጀመሪያ አጋማሽ ኤክስፐሪመንት አደረገው በዣካ ቦታ ለማጫወት አልሆነም። ስለዚህ በሁለቱ የውድድር ዘመን አጋማሽ በ2023/24 የውድድር ዘመን ማለት ነው ወደፊት ጠጋ አድርጎ ተጠቀመበት እና እዛ የተሻለ ኤፌክቲቭነስ ነበረው። እነዚህን አይነት አማካዮች በተጠቀመበት ጊዜ ከፊት ሯጮችን ያሰልፈው። አሁን እዚህ ጋር ነው ይሄንን እንዴት ነው አንደርስታንድ የማያደርገው? ካቻቢቴ የሚያስፈልገው ነገር የሚሰረሰር ወይ በብሎን የሚታሰር ነገር ነው። በሚስማር ከሆነ የምትጠቀሙት መዶሻ ያስፈልጋል። ግን የሁለቱ ኮምቢኔሽን ደግሞ ያስፈልጋል። ምክንያቱም የሆነ ነገር በሚሰራበት ጊዜ በብሎን የሚጠብቅ ነገር አለ፣ በመዶሻ የሚመታ ነገር አለ። የሁለቱ ጥምረት ያስፈልጋል። ልክ እንደዛ እንደማለት ነው። ሎጂኩ በትክክል ይሰራ እንደሆነ አላውቅም። ከዚህ በፊትም ይሄንን አናሎጂ ተጠቅሜበታል። አርሰን ቬንገር አንድ የነበራቸው ችሎታ አርሰናል ሁልጊዜም በማጥቃቱ ኤክሳይቲንግ የነበረበት አንደኛው ምክንያት ይሄንን መላ የሚያውቁት ስለሆነ ይመስለኛል። ለምሳሌ 3 ሯጮች አንድ ላይ ይጠቀሙ፣ ስለሳቸው ምንም አይነት አስተያየት ቢኖራችሁ የእሳቸውን ምርጥ ቡድኖች በሙሉ ብታዩ ሯጮች ነበሯቸው። ለምሳሌ ኦቨርማርስ፣ ቲዮ ዋልኮት፣ ፍሬዲ ዩምበርግ አይነት ሯጭ ተጫዋቾች ነበሯቸው። የስፒድ ተጫዋቾች ናቸው። የተጋጣሚ ጀርባ በተደጋጋሚ የሚያጠቁ ናቸው። ነገር ግን በሌላው ክንፍ የሚጫወተው ተጫዋች የበለጠ የፕሌሜኪንግ ችሎታ ያለው ተጫዋች ይሆናል ማለት ነው። ያ ተጫዋች ሮቤር ፒሬስ ሊሆን ይችላል፣ ሳሚር ናስሪ ሊሆን ይችላል፣ ሬይ ፓርለር ሊሆን ይችላል፣ የበለጠ ወይም ቶማስ ሮሲስኪ ወይም አሌክሳንደር ክሌብ ሊሆን ይችላል። ሁለቱን ያጣምሩ ነበር እንጂ ሶስቱንም አንድ ላይ ሯጮች አንድ ላይ አያሰልፉ እና ሚኬል አርቴታ ላይ ይሄ ዛሬ እንግዲህ ሳካ እኮ ስለሌለ ነው የሚል ሰበብ ሊቀርብ ይችላል። ግን የአታኪንግ ባላንስ ችግር
በሌሎችም ጨዋታዎች የታየ ችግር ነው፣ አዲስ ነገር አይደለም። እና ምን ሆነ ቁጥሩ 0.19 ነው የአርሰናል በክፍት ጨዋታ የተፈጠረ ኤክስጂ። ልክ ነው 2.53 ነው በጠቅላላው አርሰናል በዚህ ጨዋታ ላይ ያስመዘገበው ኤክስጂ። የፍጹም ቅጣት ምቱ ከፍ አድርጎታል። ሃቨርትዝ በጭንቅላቱ አግኝቶት የነበረው ትልቅ የጎል ዕድል እሱም ከፍ አድርጎታል። ግን በክፍት ጨዋታ 0.19 ቦርንመዝ 1.22 ኤክስጂ ነው የፈጠረው በዚህ ጨዋታ ላይ። የኦፕን ፕሌይ የጎል መፍጠር ችግር ከተጫዋቾቹ ምርጫ ጋር የሚገናኝ ነው። ለመጀመሪያ ጊዜ አለመሆኑ ነው ችግሩ። ምክንያቱም እኔ ለምሳሌ ማርቲኔሊን ከሚያስጀምረው ማርቲኔሊ አብዛኞቹ ጥሩ ፐርፎርማንሶቹ ከቤንች ተነስቶ የበቀደሙ የስፖርቲንግ ሊዝበን ጨዋታ ላይ፣ የሲቲ ጨዋታ ላይ፣ የቢልባኦ ጨዋታ ላይ ብዙ ምሳሌዎች መጥቀስ ይችላሉ። ከቤንች ተነስቶ ሲጫወት በዛ ላይ ተከላካይ መስመር ላይ ፍጥነቱን ሲጠቀም ነው የበለጠ ኢፌክቲቭ የሚሆን። ብዙ ጊዜ አይተናል። ይሄን ጨዋታ ሲጀምር ይቸገራል። በተለይ በፕሪሚየር ሊግ ጨዋታ ሲጀምር ይቸገራል። በኋላ አነሳዋለሁ እንዴት ቀዝቃዛ ኢምፓክት እንደነበረው። በመጀመሪያ አጋማሽ አይ ቲንክ 3 ፓስ ብቻ ነው የተጫወተው፣ ጨዋታ ውስጥ አልነበረም። ግን የተጫዋቾቹን ስኪል ሴት በየትኛው ጨዋታ ላይ በየትኛው ደቂቃ ላይ መጠቀም አለበት የሚለውን በተመለከተ የአሰልጣኙ ስራ ነው። ስለዚህ አታኪንግ ባላንስ ችግር ነበረበት። አርሰናል እንዲህ አይነት ቁጥር መመዝገብ ከጀመረበት ጊዜ ጀምሮ ኤክስጂ ኦፕን ፕሌይ በክፍት ጨዋታ የተፈጠረ የጎል ዕድል ጥራትን ለመለካት የምንጠቀምበት ነው። አንድ ጊዜ ብቻ ነው ከዚህ ያነሰ ኤክስጂ ያስመዝግቦ የሚያውቀው። ዘንድሮ ባለፈው ጥቅምት ከክሪስታል ፓላስ ጋር በተደረገ ጨዋታ 0.17 ኤክስጂ ነው የነበረው። ስለዚህ ወይ ትሮሳር ወይ ኤዜ፣ እንግዲህ ኤዜ 3-4 ወር ከሜዳ የራቀ ተጫዋች አይደለም። በግራ በኩል ለምን እንደማያስጀምረው ማላቅም። በዛ የአስቶን ቪላ ጨዋታ ነው በቃ በሙሉ ኤዜን በተመለከተ በግራ ክንፍ በኩል አላሰልፈውም ብሎ እንዲደመደም ያደረገው። በእርግጥ አንድ ተጨማሪ ስጋት የማይልስ ሉዊስ ስኬሊ የግራ መስመር ተከላካይ ሆኖ መጀመር ከኋላ የመከላከል ስፔሻሊስት የሆነ ፉልባክ ስለሌለው ኤዜም ምናልባት በመስመር በኩል እሱ የሚፈልገውን አይነት የኦፍ ደ ቦል አገልግሎት የሚሰጥ ተጫዋች ስላልሆነ ሰግቶ ሊሆን ይችላል። ምክንያቱም እዛ ቦታ ላይ ሂሜኔዝ እና ራያን በቦርንመዝ በኩል ነበሩ። ስለዚህ ሎጂኩን እረዳለሁ። ግን ኤዜን በግራ ክንፍ ተጫዋችነት ጭራሽ ኮንሲደር ያደረገውም አይመስለኝም። እኔ ግን እንደ ሀሳብ መሆን የነበረበት የሚመስለኝ የኔ ኦፒኒየን ነው። መቼስ አርቴታን ተሳስቷል እኔ ትክክል ነበርኩ ለማለት ትክክል አይሆንም። ግን አንዳንድ ጊዜ ዝም ብሎ የእኛ አይነት ሌማን የእግር ኳስ ተመልካችም የሚያስተውላቸው የሚመስሉ የኮምቢኔሽን ችግሮች አሉ። ለምሳሌ 2 ፒቮቶች ይጠቀማል። አንደኛው ፒቮት እየወጣ ያንን ቻናል መዝጋት አለበት። እንደዚህ አይነት ኃላፊነት ልሰጡ ትችላላችሁ። አንቼሎቲ ለጁድ ቤሊንጋም አይነት አሳይመንት ሲሰጡት አስታውሳለሁ በስፕሊት ስትራይከር በሚጠቀሙበት ጊዜ። ስለዚህ ለምሳሌ ራይስ ያንን ቻናል በተደጋጋሚ እንዲዘጋ ማድረግ ሊሆን ይችላል። አንደኛው መንገድ እሱ ነው። ለምሳሌ የቦርንመዝን የግራ መስመር የቀኝ መስመር ጥንካሬ መቆጣጠር አለብኝ፣ ስጋት ነው እሱ ብሎ ካመነ አንድ አሰልጣኝ ኤዜን ወይም ትሮሳርን በተለይ ኤዜ የሚሰለፍ ከሆነ ግን ትሮሳር ምርጫ ነበር። ጥሩ ፎርም ላይ ባይገኝም ግን አርቴታ እንደሚለው ስታርተርስ ኤንድ ፊኒሸርስ አሉት። ስታርተር ሆኖ መጀመር ይችል ነበር፣ ያንን አላደረገም። ስለዚህ የማጥቃት የባላንስ ችግር አለበት። እኔ ይህንን በዚህ ጨዋታ ብቻ ሳይሆን በሌሎችም ጨዋታዎች ብዙ ጊዜ አይተነዋል። ብዙ ችግር ነው የምታዩት እዚህ ጨዋታ ላይ በጣም ብዙ ችግር። ግን ደግሞ እንደ ተጫዋችም ከዚህ ጨዋታ ፊት የሰራነውን አንድ ፕሮግራም ሰምታችሁት እንደሆነ አንድ ነጥብ አንስቼ ነበር። ጨዋታ ማሸነፍ የሚችሉ በቂ ተጫዋቾች ኢንዲቪጁዋሎች የሉትም። ማለቴ የዓለም ምርጡ ተጫዋች እዛ ቦታ ላይ ለምን አልሆነም ሳይሆን ቴክኒካል ፕሮፋይሉ ግን ለምሳሌ የቡድኑ የማጥቃት ኮኦርዲኔሽን እየሰራ ካልሆነ 2-3 ተጫዋቾች አልፎ መሄድ የሚችል ያ ፐርሰናሊቲ ያለው ተጫዋች ማለቴ ነው። እንዲህ አይነት ተጫዋች በበቂ ሁኔታ የለው። ማቭሪክ ሲሏቸዋል እነሱ። እንደው ለንጽጽር ራያን ሼርኪ አይነት ተጫዋች ማለቴ ነው። አሁን ሼርኪን ካያችሁት ሜቢ የዓለም ምርጡ ተጫዋች ወይ ከዓለም ምርጥ ተጫዋቾች መካከል አንዱ ሆኖ ላይቆጠር ይችላል። ግን ለየት ይላል አይደለም። ጓርዲዮላ አቲድ ወደሚለው የሜዳ ስፍራ ጭምር ሄዶ ኳስ ለመቀበል ድሪብል ለማድረግ የሚደፍር አይነት ካራክተር ማለት ነው። ፔፕ እኮ አልወደድኩትም ወደ ሴንትራል ቦታ መግባቱን እያለ ጭምር ያንን በድፍረት የሚያደርግ ማለት ነው። የግድ ኤክሰፕሽናል ተጫዋች መሆን አይጠበቅበትም። ግን ለየት ያለ ፕሮፋይል ምናልባት ኤዜ ለዚህ ይቀርብ ይሆናል። ግን ኤዜም ሴንትራል ቦታ ላይ ብዙ ይጫወታል። ኤዜንም በተመለከተ ያው ረጅም ወራት እየተሰለፈ አልነበረም። እንደምታውቁት በቅርብ ጊዜ ነው በተከታታይ ጨዋታዎች መሰለፍ እየጀመረ የምናስተውለው። እንደ ፕሮፋይልም እንዲህ አይነት የፕሮፋይል እጥረት ታያላችሁ። ስለዚህ ማጥቃቱ ትክክል አልነበር። አሁን ያነሳሁት ማጥቃቱን በተመለከተ ነው። እንግዲህ አማካይ ክፍሉ ላይ ለየት ያለ ነገር ማሰብ መጀመር ያለበት ጊዜ ላይ ደርሰን ሳይሆን አይቀርም አሁን። ምክንያቱም ዙቢሜንዲ
ብዙ ጨዋታ ስለተጫወተ ሊሆን ይችላል፣ የተጋጣሚ ቡድን ተጫዋቾች ታርጌት እያደረጉት ሊሆን ይችላል፣ ወይ አሁን በቅርብ ጊዜ እንደምናየው ደግሞ ከአርሰናል የመጀመሪያ የቢልድ አፕ ምዕራፍ ወደ እሱ ኳስ እንዳይመጣ የተጋጣሚ ቡድን ፕሬሲንግ ስላገደ ሊሆን ይችላል። ግን ተጫዋቹም ከኳስ ጋር ያለበት ቴክኒካዊ እጥረት አለ። ዴክላን ራይስም ቢሆን ልክ እንደዚሁ አሁን 6 እሱን አድርጎ ማስጀመር አንድ መፍትሄ ሊሆን ይችላል። ግን እሱን 6 አድርጎ በሚያስጀምርበት ጊዜ ታስታውሱ እንደሆነ በ2022-23-24 የወረድ በመጀመሪያው ሲዝን ቴክኒካል ጥራቱ ከፍተኛ አልነበረም። ግን ምን ያደርግ ነበር? ከጆርጂኖ ጋር ያስጀምረው ነበር። ጆርጂኖ ቴምፖ ሴተር ነው። ዙቢሜንዲ ይሄ ተጫዋች ይሆናል የሚል ግምት ነው የነበረው። ለስፔን ሲጫወት ይህንን ሲያደርግ አየዋለሁ። አሁን ሮድሪ ተመለሰ እንጂ ሮድሪ ባልነበረበት ጊዜ ከአውሮፓ ዋንጫ ፍጻሜ በኋላ እኮ ሮድሪ ብዙ አልተጫወተም። ብዙ ጊዜ ስፔን ብሔራዊ ቡድን ቴምፖ ሴተር እሱን ከ90% በላይ ፓሲንግ አኪዩሬሲ አለው። አርሰናል ውስጥ አይ ቲንክ በፕሪሚየር ሊግ ጨዋታ 90% ፓሲንግ አኪዩሬሲ ላይ እስካሁን ድረስ አልደረሰም። ችግሩ የማን ነው እኔ እንጃ። ግን እንዲህ አይነት ተጫዋችም የሚድፊልድ ችግርም አለበት አርሰናል። አንደር ፕሬሸር በተለይ የመጫወት ችግር አለበት። የአርሰናል ሁለቱ አማካዮች ሳምዲን የሚባል የቴሌግራፍ ጸሐፊ የሰጠውን ስታት እያየው ነበር። 29 ጊዜ ኳስ ተበላሽቶባቸዋል። ፖሴሽን ሎስት የሚሉት ማለት ነው። 29 ጊዜ ራይስ 17 ዙቢሜንዲ 12 የቦርንመዝን የፕሬሲንግ ጥንካሬ የሚያሳያል። የአርሰናል አማካዮችን የፕሬስ ሬዚስተንት የመሆን ችግር፣ የተጋጣሚን ቡድን ፕሬሲንግ የመቋቋምም ችግር ታያላችሁ። ሶ አሰልጣኙ ላይ ደግሞ ስንመጣ ለውጥ አደረገ። እኔ የትኛው ትልቅ አሰልጣኝ 51ኛው ደቂቃ ላይ 3 ተጫዋቾች እንደሚያስነሳ አላውቅም። አሁን አርቴታ ላይ ዛሬ እንግዲህ ጨከን እያልኩበት ነው፣ ግን ለመጀመሪያ ጊዜ አይደለም ይሄንን ያደረገው። አንደኛ ከረፍት እንደተመለሰ 5 ደቂቃ ወይ 6 ደቂቃ እንደተጫወተ ነው ማለት ያ የማዕዘን ምት ነው ለውጡን እስከ 54ኛው ደቂቃ ድረስ ያዘገየው እንጂ አርቴታ 52ኛው ደቂቃ ላይ 3 ተጫዋቾች ለመለወጥ ተጫዋቾቹ ተዘጋጅተዋል። በእረፍት ሰዓት ያደረጋችሁት የሆነ ጥገና ካለ፣ የሆነ ታክቲካዊ ውይይት ካለ ያ እንዲሰራ ትንሽ መጠበቅ አለበት አይደል? በ5 ደቂቃ ውስጥ በ6 ደቂቃ ውስጥ ተስፋ መቁረጥ አለበት አሰልጣኙ እንደ መርህ ማለት ነው። ኮምፕሊትሊ ነው ተስፋ የቆረጠው። ያ ለውጥ ያስፈልጋል ብሎ አምኖ ቢሆን እዛው ረፍት ሰዓት ላይ ማድረግ ነበረበት። ለምሳሌ ኤዜን ማስገባት ከረፍት መልስ ሃቨርትስን አስወጥቶ ኤዜን ማስገባት ለምሳሌ አንድ ምሳሌ ማለት ወይም ማርቲኔሊን አስወጥቶ ትሮሳርን ማስገባት። 51ኛው ደቂቃ ላይ ተጫዋቾቹ ቆመዋል ተቀይሮ ሊገቡ። ይሄ የሚነግረኝ ግን የነርቨስነስ ጉዳይ፣ ብዙ ጊዜ ተጫዋቾቹ ነርቨስ ናቸው፣ ደጋፊዎቹ ነርቨስ ናቸው እንላለን። ሚኬል አርቴታም ነርቨስ ነው። እሱን ማየት ይቻላል። እኔ ከማንቸስተር ዩናይትድ ጋር በነበረው ጨዋታ አንስቼው ነበር። 55ኛው ደቂቃ ላይ 4 ተጫዋች ቀይሯል። ከ55ኛው እስከ 90ኛው ደቂቃ ድረስ ባለው ጊዜ 1 ተጫዋች ብቻ ነው መቀየር የሚችለው። 2 ተጫዋቾች ቢጎዱ መፍትሄ አይኖረውም። በ10 ተጫዋች ነው የሚጨርሰው። ውጤቱ 1 እኩል ነው። አንድ ተጫዋች ልታስገቡ ትችላላችሁ፣ ቢበዛ 2 ተጫዋች ልታስገቡ ትችላላችሁ። 3 ግን ድራስቲክ ነው። 3 ድራስቲክ ነው። የሚያስተላልፈው መልእክት ነርቨስ መሆኑን አሰልጣኙ የሚያሳይ ነው። 1 እኩል ነው። የቡድኑን ዋቴቨር ደ ባላንሲዝ ያንን ሁሉ ባላንስም የሚያዛባ ነው። ባላንስድ አልነበረም፣ ግን ደግሞ የቡድኑን ፕሮፋይል ደግሞ በአንድ ጊዜ የሚቀይር ነው። ለምሳሌ የስፒድ ተጫዋቾችን ቀይሮ አስወጣ። ማርቲኔሊን፣ ማድዌኬን፣ ከዛ የቦልቱ ፊት ተጫዋቾችን አስገባ። ከኳስ ጋር የሚጫወቱ ተጫዋቾች አስገባ። ዳውማን፣ ኤዜ፣ ትሮሳር እንደዛ ናቸው። አሁን ደግሞ ወደ ሌላ ሺፍት መሄድ መቀየጥ አለበት። ይህንን ማድረግ የተለያየ ካራክተሪስቲክስ ያላቸውን ተጫዋቾች አንድ ላይ ማጫወት አለበት። እንደሚገባኝ እኔ እንግዲህ የኔ ምንድነው ሃምብል ኦፒኒየን ነው፣ ተሳስቼ ሊሆን ይችላል። እነዚህን ነጥቦች በተለያየ ጊዜ አንስተናቸዋል። ችግሮቹ በአንድ ጊዜ ገዝፈው ስለታዩ ዛሬ እንጂ አዲስ ችግር አይደለም። በሌሎች አጋጣሚዎች አይተነዋል ይሄንን እና እኔ እንደሚታየኝ እንደ አሰልጣኝ እዚህ ላይ እጥረት ማየት ይቻል ነበር። ከባድ ችግር ነው ይሄ። ለምሳሌ ካይ ሃቨርትስን ቀይሮ አስወጥቶ ኤዜን ማስገባት፣ ኢን ቢትዊን ደ ላይንስ የሚጫወት የአርሰናልን ቢልድ አፕ ጠለቅ እያለ ሊያሻሽል የሚችል ፓሶች ፒክ ማድረግ የሚችል እነዛን ሯጮች ማርቲኔሊን ወይም ማድዌኬን ወይም ዮኬሬስን ማግኘት የሚችል ተጫዋች ተጠብቃላችሁ 10-15 ደቂቃ። ከዛ ከገባ ኤዜ ሯጮች ያስፈልጉታል አይደል? የኤዜን ፓሶች ለማርቲኔሊ ሲሰጥ አላየንም? ወይም ለማርቲኔሊ ባየር ሚኒክም ጨዋታ ላይ ማንቸስተር ሲቲም ጨዋታ ላይ እንዲህ አይነት ፓሶች ይሰጣል አይደል?
ወይዛ የዊጋን ጨዋታ ላይ እነዛ ከጀርባ የጣላቸውን ፓሶች ካያችሁ ሯጮች ይፈልጋል። ሯጮቹን አስወጣችሁ፣ ከዛ የቦልቱ ፊት ተጫዋቾች አስገባችሁ። ኢሹ ነው ለኔ ይሄ። አሰልጣኝ ኤሊት አሰልጣኝ ይህን መገንዘብ ያለበት ይመስለኛል። በጣም የተወሳሰበ ኒውክሊየር ፊዚክስ አይደለም ይሄ እና ቶት ፕሮሰሱ ምን እንደሆነ አላውቅም። ስሜት ካልሆነ በስተቀር ጭንቀት ካልሆነ በስተቀር የሆነ ነገር ላድርግ የሚል ስሜት ካልሆነ በስተቀር በጣም የታሰበበት ዌል ቶት የሆነ አይመስለኝም። እና በአንድ ጊዜ ነው ደግሞ 52ኛው 51ኛው ደቂቃ ላይ ተጫዋቾቹን በሙሉ ያዘጋጃቸው። ፓኒክ ላይ ስትሆኑ አሁን ማርቲኔሊ እኮ ጥሩ እየተጫወተ አልነበረም። ጥሩ እየተጫወተ አልነበረም ወይ ማዱዌኬ ጥሩ እየተጫወተ አልነበረም። ትክክል ነው፣ ማዱዌኬም ጥሩ እየተጫወተ አልነበረም። አሁን ጥሩ እየተጫወቱ ያልሆኑበትን ምክንያት ፈልጎ ማግኘት ግን ያሰልጣኙ ምክንያት ነው እንጂ ተጫዋቾቹን በነጠላ ካየናቸው ጥሩ እየተጫወቱ አልነበረም። ቅድም አነሳዋቸው እኮ የቦርንመዝ ተጫዋቾች ሁለቱ ፉል ባኮች ተቆጣጥረዋቸዋል። ማዱዌኬ 30 ጊዜ ነው ኳስ የነካው፣ 9 ብቻ ነው ፓስ ያቀበለው። ማርቲኔሊ 8 ጊዜ ብቻ ነው የነካው፣ 3 ፓሶች ብቻ ነው ያቀበለው። ጥሩ እየተጫወቱ አይደለም። ልክ ነው። ጥሩ እየተጫወቱ ያልሆኑበትን ምክንያት ፈልጎ ከዛ ከነሱ ጋር ደግሞ የበለጠ እነሱን ጥሩ ፐርፎርም እንዲያደርጉ የሚያግዝ ተጫዋች ማስገባት ግን የማን ኃላፊነት? የአሰልጣኙ ኃላፊነት ወይ የአሰልጣኙ ረዳቶች ኃላፊነት? የመጨረሻውን ውሳኔ የሚያሳልፈው ግን እሱ ነው። እዚህም ጋር ችግር ያለው ብዙ ችግር ነው ያየሁት። እንግዲህ በጣም መጥፎ ፐርፎርማንስ በመሆኑ ምክንያት ግን እንደ ቡድን ግን መቼስ ዋንጫ ለማሸነፍ የሚሟሟት ቡድን አይደል ይሄኛው ቡድን እና አርቴታ ብዙ ጊዜ እንደሚለው ኤክሳይቲንግ መሆን አለበት። በነገራችን ላይ ነርቨስ የመሆንን ጉዳይ በተመለከተ ካነሳው አይቀር እዚህ ጋር አንድ ማስገባት የምፈልገው ነገር አለ። ሚኬል አርቴታ የአርሰናል ስቴዲየምን ኤምሬትስን በአርሰን ቬንገር ዘመን ወደ ኤምሬትስ በጠቅላላው ከመጡበት ጊዜ ጀምሮ ኖሮት የማያውቅ ድባብ እንዲፈጥር እንዳደረገው አውቃለሁ ወይም አግዟል። ይሄ ጨዋታው ከመጀመሩ በፊት የሚሰማውን መዝሙር ጨምሮ ማለት ነው። ጠቅላላ ስቴዲየም ውስጥ የነበረው አትሞስፌር በጣም ተሻሽሏል። ባለፉት ዓመታት እንደዛ ነበር። ዘንድሮም በበጎቹ በጥሮቹ ጊዜያት እንደዛ ይመስለኛል። ስቴዲየም ውስጥ የመሆን እድል ባናገኝም ግን ራቅ ብለን ከምናስተውለው በመነሳት ስቴዲየሙ አትሞስፌሩ በጣም ጥሩ እንደሆነ ማስተዋል ይቻላል። ነገር ግን ሚኬል አርቴታ ስቴዲየሙን አንዳንድ ጊዜ ለቡድኑ በማይጠቀም ሁኔታ ፊውል ያደርገዋል። ለምሳሌ አሁን ከጨዋታው በፊት ትልቅ ቀን ነውና ዛሬ በጠዋት ቁርሳችሁን በልታችሁ ምሳችሁን ይዛችሁ ሌላ አይነት አትሞስፌር ፍጠሩ የሚለው ስሜት ግን ትክክል አይመስለኝም። It's a big day for us. The players know it. Our supporters know it. It's 12:30 kickoff. It's an early kickoff. So get up early, have an early breakfast, bring your lunch, bring your dinner, how you say in England, and let's go all together for it because it has to be a big day. You need to be calm. አሁን በዚህ ጊዜ የአርሰናልን የጨዋታ እቅድ ይጎዳው ነበር የደጋፊዎቹ ስሜት። ለምሳሌ ዛሬ የተለጠጠ ኤክስፔክቴሽን ኤክሳይትመንት መፍጠርም አንዳንዴ ጥሩ አይመስለኝም። በዚህ ጊዜ ከአሰልጣኙ ምንድነው ይሄ እርጋታ ሴሬኒቲ፣ ደጋፊዎቻችን እንዲደግፉን እንፈልጋለን አንድ ነገር ነው። ግን ይሄ ሃይፐርቦሊክ የሆነ እንደዚህ ይሁን ስቴዲየሙ እንደዚህ ይሁን የሚለው ነገር አንዳንድ ጊዜ ኔጌቲቭ ኢነርጂ ኤክሳይትመንት ይጨምራል እና ጥሩ ሲሆን ጥሩ ነው። ጥሩ በማይሆንበት ጊዜ ግን ችግር ይመስለኛል። እና ይሄም አንድ እንደው ይሄ እንኳን በቀጥታ ከቴክኒካዊ ጉዳይ ጋር የሚገናኝ አይደለም። እኔ እንዲያውም ከኢሞሽንም ከቴክኒክም በላይ ታክቲካዊ ችግሮች የነበሩት መስሎ ነው የሚታየኝ። ቅድም ስለ ለውጦች አነሳ ነበር። ለውጦች የሰሩበት ጊዜ አለ። አሁን የኤቨርተኑን ጨዋታ ተቀይሮ የገቡ ተጫዋቾች ናቸው ጎሎቹን ያስቆጠሩት። የሊዝበኑ ጨዋታ ላይ ተቀይሮ የገቡ ተጫዋቾች ናቸው የተቀባበሉት። ኢንፋክት በዚህ ውድድር ዘመን የአርሰናልን ያህል ተቀይረው ከገቡ ተጫዋቾች ብዙ ጎሎች ያገኘ ቡድን በመላው አውሮፓ የለም። 38 ጎሎች 24 ጎል አስቆጥረዋል፣ 14 አሲስት ሰጥተዋል። ግን አንዳንድ ጊዜ የማይሰራበት ጊዜ አለና ለእኔ በጣም ድራስቲክ ሆነ እና ታክቲካዊ ችግርም አለበት፣ ቴክኒካዊ ችግርም አለበት፣ የሜንታል ችግር አለበት፣ የኢንጌም ማኔጅመንት ችግር አለበት። በመከላከሉ በኩል የሆነ ጊዜ የነበረው አይነት በቀደም የስፖርቲንግ ሊዝበን ጨዋታ ላይ መልሰን አግኝተነዋል ሲል ነበር ያንን አይደንቲቲ። ግን ያም በዚህ ጨዋታ ላይ የነበረ አይመስለኝም እና ብዙ ችግሮች ያሉበት መስሎ ታይቶኛል። በተለይ አሁን አንዳንድ ጊዜ ከዛ ደግሞ ቅድም ላነሳ የነበረው ነጥብ ምን መሰላችሁ? ይሄ ሴንስ ኦፍ አርጀንሲ የሚሉት ነገር አለ።
አሁን ዋንጫውን ለማሸነፍ እየተፎካከረ ያለ ቡድን የነጥብ ልዩነቱን የተጋጣሚ ቡድን 2 ተስተካካይ ጨዋታዎች ቢቀሩትም ግን 12 ነጥብ አደረጋችሁት ማለት በጣም ሲግኒፊካንት ይሆናል እና እንዲህ አይነት ኤክሳይትመንት ላይ ያለ ቡድን ላይ የምትጠብቁት የሴንስ ኦፍ አርጀንሲ ያለ በጣም ዝግ ባለ ፍጥነት ነው የጨዋታ ይደረግ ነበር። የአይነት ጉጉት ላይ ያለ ቡድን እንደዚህ ዋን ፔስት በሆነ መንገድ መጫወቱም በአንድ በኩል በጣም አስገራሚ ሆኖ ታይቶኛል። ግን የፍርሃት ጉዳይ የዚህ የመጨነቅ ነርቨስ የመሆን ጉዳይን ግን ለምሳሌ በአንዳንድ አጋጣሚዎች አይታችሁት እንደሆነ ጨዋታው በጣም ይቆራረጥ ነበር። በነገራችን ላይ በጣም ብዙ ጊዜ ይቆራረጥ ነበር። እሱ አንድ ፈተና የነበረ ይመስለኛል። እንዲያውም አንድ ቁጥር ሼር ላድርጋችሁ ምን ያህል ይቆራረጥ እንደነበር በሁለቱም ቡድኖች በኩል ማለት ነው። ፍሉዌንሲ አልነበረውም። በዚህ ጨዋታ ላይ በአርሰናል በኩል በአክቲቭ ፕሌይንግ ታይም ማለት ነው 26 ደቂቃ ባክኗል። ወይ ባክኗል ማለት አይደለም ለባማከን በሚል ፐርፐዝ አይደለም፣ ግን ለምሳሌ የመልስ ምቶችን እንደገና ለመጀመር በሚል 2 ደቂቃ ከ42 ሰከንድ ባክኗል። ለቅጣት ምቶች 6 ደቂቃ ከ40 ሰከንድ ባክኗል። ለመልስ ውርወራዎች 7 ደቂቃ ከ9 ሰከንድ፣ ለማዕዘን ምቶች 5 ደቂቃ ከ28 ሰከንድ ባክኗል። በጠቅላላው በአርሰናል ተጫዋቾች ብቻ 26 ደቂቃ ከ31 ሰከንድ ባክኗል። ግን ለምሳሌ ግን አንዷን ነጥብ ብቻ ልውሰድ። በመልስ ውርወራ ጊዜ 7 ደቂቃ ባክኗል ማለት የአርሰናል ተጫዋቾች ኳሱ ለኔ ስጠኝ ብለው ሲቀበሉ አታዩዋቸውም እና መልስ ውርወራ የሚወረውሩት ተጫዋቾች አማራጭ አጥተው ነበር። አክቹዋል ፕሌይንግ ታይሙ በነገራችን ላይ 49 ደቂቃ ነው የነበረው። በአርሰናል በኩል 26 ደቂቃ ነው የባከነው፣ በቦርንመዝ በኩል 18 ደቂቃ ነው የባከነው። አንዳንዱ ጊዜ ላይ አማራጭ በማጣት ያለ ነው። በተለይ በመልስ ውርወራዎች ጊዜ የመልስ ውርወራ ሪቴንሽን የሚባል አለ አይደለም? የመልስ ውርወራ ከተወረወረ በኋላ የቡድኑ ኳስ ይዞ የሚቀጥልበት ማለት ነው። ይህም በቀጥታ ከፐርሶናሊቲ ጋር የሚገናኝ ነው። ፍርሃት ነው እንደዚህ ያደረጋቸው፣ ወይ ኳስ በጫና ውስጥ ሆኖ ለመቀበል መፍራት ነው እንደዚህ ያደረጋቸው፣ ቴክኒካዊ እጥረት ነው እንደዚህ ያደረጋቸው። እንግዲህ አላቅም፣ አንደኛው ነው የሚሆነው። ግን እኔ ደግሞ ከፐርሶናሊቲ ጋር የሚገናኝ ይመስለኛል። ከድፍረት ጋር ስጠኝ ኳሱን ብሎ በድፍረት ከመቀበል ጋር ኃላፊነት ከመውሰድ ጋር የሚገናኝ መስሎ ይታየኛል። እንግዲህ እኔ እንደማየው ቡድኑ ብዙ ቴክኒካዊ ችግሮች፣ በሁሉም የሜዳው ስፍራ የተስተዋሉ ችግሮች ጨዋታ ላይ ያየ ነው እና በቦርንመዝ በኩል እንግዲህ 2 ጎሎች የተቆጠሩበት ሁኔታ የአርሰናልን 2 የመከላከል ድክመቶች ያሳየናል። አንደኛው ቤን ዋይት እና ኖኒ ማድዌኬ የትሩፌን ሩጫ ትራክ አለማድረጋቸው ነው። መነሻው የዙቢሜንዲ ፓስ ነው። ለዋይት ለማቀበል ሞከረ፣ ዋይት አልደረሰበትም ኳሱ ላይ፣ ስለዚህ ወደ ውጭ ወጣ። ከመልስ ውርወራ በኋላ ግን 2ቱ በአርሰናል የቀይ መስመር በኩል የነበሩ ተጫዋቾች ስዊች ኦፍ ሆኑ። ማድዌኬን ለምን እንደማያሰልፈው አንዳንድ ጊዜ የምትረዱት በዚህ ጊዜ ነው። የራሱን ሰው ትራክ አላደረገም። ከጨዋታው በኋላ ማንንም ተጫዋች በግላጭ እዚህ አልተችም የሚል አስተያየት ሰጥቷል። በአደባባይ መተቸት አልፈለገም፣ ግን በግል ግን ከነዚህ ተጫዋቾች ጋር ውይይት የሚኖረው ይመስለኛል። የራሱ ሰው ይመስለኛል። ትሩፌ የቦርንመዝ የግራ መስመር ተከላካይ ነው። ነፃ ቦታ ነው። ከአርሰናል በኳስ በሚያጣበት ጊዜ በኦፍ ዘ ቦል እንደዚህ አይነት ስዊች ብዙ ጊዜ የተለመደ አይደለም። በጣም ያልተለመደ ነገር ነው ይሄ። ግን ቤን ዋይትም ቦታው ላይ አልነበርም። ስለዚህ የሁለቱ ተጫዋች እኔ የበለጠ የማድዌኬ ይመስለኛል። ግን የዋይትንም ጉዳይ በተመለከተ ግን አንድ ነገር ማንሳት ፈልጋለሁ። ቤን ዋይት በጉዳት በጣም ብዙ የሚቸገር ተጫዋች ነው። የቲምበርን ያህል የተዋጣለት ሶሊድ ዲፌንሲቭ ፉልባክ አይደለም። ግን 2 ነገር አስተውያለሁ። መቼስ በጉዳት ረጅም ጊዜ ከሜዳ የራቀ ተጫዋች ነው አይደለም እና ከጉዳት ሲመለስ ግን አሁን ሰሞኑን እንደሚደረገው በተከታታይ ጨዋታዎች ይጫወታል። የሪትም ችግር ያለበት ተጫዋች ለእንግሊዝ የተጫወታቸውን ጨዋታዎች ጨምሮ ካያችሁ በቅርብ ጊዜ በተደጋጋሚ እየተጫወተ ነው። እንዲህ ሲሆን ደግሞ ችግር አለው። ረጅም ጊዜ ተጫውቶ የማያውቅ ተጫዋች ከአንድ ወር ባነሰ ጊዜ ውስጥ 6 ምናምን ጨዋታ እንዲጫወት የሚደረግ ከሆነ ይሄ ችግር ነው። ስለዚህ አንዳንድ ጊዜ በዛ ቦታ ላይ መጫወት ይችላል አይደለም። ሞስኬራ ይጫወት፣ ምክንያቱም ብርጡን ቤን ዋይትን ማየት አትችሉም። በየ3 ቀኑ ደግሞ ድንገት እንዲጫወት የሚሆን ከሆነ ፊዚካል ሾክ ነው። 2ኛው ጎል ሲቆጠር
የአርሰናል ቅድም እንዳነሳሁት የቢልድ አፕ ችግር ነው። መጀመሪያ እንግዲህ ከዙቢሜንዲ መሰለኝ ይሄኛውን ኳስ የተበላሸው፣ ግን በጠቅላላው የአርሰናልን የተጋጣሚ ቡድን ፕሬሲንግ መቋቋም ያለመቻል ችግር የሚያሳይ ነው። ከዛ ደግሞ እዛው ዞን ላይ መገኘት የነበረበት ዙቢሜንዲ ነው። ያም አንድ ችግር ነበር። በአርሰናል በኩል እንግዲህ አሁን በጣም ክሪቲካል ጊዜ ላይ ነው ያለው። አሁን በፕሪሚየር ሊጉ ከማንቸስተር ሲቲ ጋር ነው በሚቀጥለው ሳምንት ከሜዳ ውጪ የሚጫወተው። ከዛ ከኒውካስል ጋር ይገናኛል፣ ከፉልሃም ጋር ይጫወታል፣ ከዌስትሃም ጋር ይጫወታል፣ ከበርንሌ ጋር ይጫወታል፣ ከክሪስታል ፓላስ ጋር ይጫወታል። የመጨረሻዎቹ 6 ጨዋታዎች እነዚህ ናቸው። ከሲቲ ጋር የሚጫወትበት ጨዋታ ብቻ ነው ከማንቸስተር ከለንደን ከተማ ወጥቶ ወደ ማንቸስተር የሚሄድበት ጨዋታ። ሌሎቹ በሙሉ የለንደን ጨዋታዎች ናቸው። ግን ይሄ ያለው ሁኔታ በተለይ በኤቲሃድ የሚሸነፍ ከሆነ በጣም አስጊ ነው የሚሆነው። ያ ጨዋታ ነው በቃ ሲዝኑን ሊወስን የሚችለው። በእርግጥ ከዛ በኋላ ተጨማሪ ጨዋታዎች አሉ። ግን አሁን ሲቲ በተለይ የቼልሲን ጨዋታ የሚያሸንፍ ከሆነ ኮምፕሊትሊ የማይንድ ሴት ሺፍት ሊፈጥር የሚችል። የሚቀጥለው ሳምንት አርሰናል ከስፖርቲንግ ሊዝበን ጋር የሆም ጌም አለበት። በተቻለ መጠን እነዚህ የተጎዱ ተጫዋቾች መመለስ አለባቸው። ምክንያቱም የባለፈው የሲቲ ጨዋታ ላይ የኦደጋርድ አለመኖር በጣም ትልቅ ችግር ፈጥሮ ነበር። የኤዜ መመለስ አንድ ጥሩ ዜና ነው። ኢንካፒም ተመልሷል፣ ቤንች ላይ ነበር። ግን በተለይ ደግሞ በቴክኒካዊ ባህሪያቸው የተጎዱ ተጫዋቾች የሳካም እንደዚሁ ማለት ነው በጣም አስፈላጊ ነው። በፍጹም ቅጣት ምት ነው ዮኬሬስ ጎሉን ያስቆጠረው። ፍጹም ቅጣት ምቱ የተገኘበት ሁኔታ ክሪስቲ ነው ኳስ በእጅ የነካው። ምናልባት ከፕሮክሲሚቲ አንጻር በግልጽ ኳሱን በእጁ ነክቶታል። አንድ የነበረው ክርክር በጣም በክሎስ ፕሮክሲሚቲ ነበር የሚለው ያን ያህል ብዙ የሚያከራክር አልመሰለኝም። ግን የአርሰናል ጎል የተፈጠረበት መንገድ የፍጹም ቅጣት ምት መሆኑም ማጥቃቱ ምን ያህል ጥሩ እንዳልነበር የሚያሳይ ነው። ስለዚህ ትልቅ ሳምንት ነው ይህ ሳምንት። የዋንጫ ፉክክሩ ድንገት አሁን ተከፍቷል በድጋሚ እንደገና። ሲቲ እድል አለው በራሱ ሊወሰን የሚችል እድል አለው። 8ቱንም ጨዋታዎች ካሸነፈ ማንቸስተር ሲቲ 8 ጨዋታ ነው የሚቀረው ከአርሰናል። እንደ አርሰናልም የተቀሩትን ጨዋታዎች የሲቲን ጨዋታ ከተሸነፈ ሁለቱም ቡድኖች 85 ነጥብ ላይ ይደርሳሉ። ያኔ የጎል ልዩነት ሊወስነው ይችላል። ግን እስከዛ ድረስ ሁለቱም ቡድኖች ነጥብ ሊጥሉ ይችላሉ። ምናልባት ነገም ነጥብ ሊጥል ይችል ይሆናል። በስታንፎርድ ብሪጅ ነው ቼልሲ ጋር የሚጫወተው። ይሄኛው ሲቲ አሁን ባለፉት 2 ጨዋታዎች በጣም ጥሩ ተጫውተው ነው ያሸነፈው። ግን እስካሁን ድረስ 8 ተከታታይ ጨዋታ የሚያሸነፍ ቡድን ባህሪ አልነበረውም። ኢንፋክት ያለፉት 2 የሲቲ የፕሪሚየር ሊግ ጨዋታዎች ከኖቲንገም ፎረስት እና ከዌስትሃም ጋር አቻ የተለያየባቸው ናቸው። ነጥብ መጣል ይኖራል ብዬ ገምታለሁ በሁለቱም ቡድኖች በኩል ከዚህም በኋላ። ግን ለአርሰናል በተለይ በመጥፎ ጊዜ የታየ ደካማ ፐርፎርማንስ ከዛ የበለጠም መጥፎ ውጤት መሆኑ የአርሰናል ደጋፊዎችን ትልቅ ሀሳብ ውስጥ የሚጥል ይመስለኛል።